እንዴት ናችሁ? ሳጥን ውስጥ ምን አለ የተሰኘው አዝናኝ አስተማሪ ዝግጅታችንን ጀምረናል። በሳጥን ውስጥ ምን አለ ላይ ለመወዳደር ከተለያዩ ስፍራዎች እዚህ ስቱዲዮ ድረስ የተገኙ እንግዶች አሉን። በዚህ ዝግጅት የመረዳት የማስረዳት ነገሮችን በፍጥነት የመከወን እንዲሁም የማስተዋልና በትኩረት የመመልከት ችሎታዎችን የሚያዳብሩ ከዛም በተጨማሪ አዝናኝ የሆኑ ጨዋታዎችን ተጫውተው ይሄዳሉ። እንኳን ደህና መጣችሁ። እሺ ውድድራችንን ከመጀመራችን በፊት ከእናንተ ጋር እንተዋወቅ። ስሜ ምስጋና እርሱም ይባላል። የመጣሁት ከንፋስ ስልክ ላፍቶ ክፍለ ከተማ። ማን ነበር ሳጥን ውስጥ ምን አለን አይቶ የተመዘገበው? እኔ ነኝ። አንቺ ነሽ የተመዘገብሽው? በማሚ ስልክ ስታዩ ጨዋታውን ወደድሽው? አዎ። ከዛ መመዝገብ አለብኝ ብዬ መጣ። ከዛ ተራሽ ደርሶ ይኸው ዛሬ እዚህ ስቱዲዮ ተገኝተሻል። እሺ ያንቺ ስም ማን ነው? ስሜ ልዩ በረከት ይባላል። ልዩ በረከት ምን ማለት ነው? ልዩ በረከት ታውቂያለሽ? ልዩ በረከት እነ ማሚ አንቺ ሲወልዱ ልዩ የተለየ በረከት አግኝተው ነበር ማለት ነው። እሺ ልዩ የስንተኛ ክፍል ነሽ? ኬጂ ስር ፕሪፕ ተማሪ ነሽ። እሺ አንተንም እንተዋወቅ። ስሜ ቅዱስ በረከት ይባላል። ቅዱስ በረከት የስንተኛ ክፍል ተማሪ ነኝ? የሶስተኛ። የመጣችሁት ያው ሶስታችሁም ከንፋስ ስልክ ላፍቶ ክፍለ ከተማ ነው። ስለመጣችሁ ልትወዳደሩ ፈቃደኛ ሆናችሁ እዚህ ድረስ በመምጣታችሁ እኛም ደስ ብሎናል። እናመሰግናችኋለን። ለራሳችሁ እናንተን ደግሞ እንተዋወቃችሁ። ማን እንበል ስማችሁን? ካንተ ልጀምር። ስሜ ማክቤል ዘካሪያስ ይባላል። የመጣው ከለገጣፎ ነው። ከለገጣፎ ነው የመጣው ማክቤል። እሺ አንቺስ? ስሜ መና ኤፍሬም ይባላል። የመጣው ከኮዬ ነው የመጣሽው ከተለያየ ቦታ። እሺ ስሜ ዲቦራ መላኩ ይባላል። የመጣሁት ከሳር ቤት ነው። ከተለያየ ቦታ ነው የመጣችሁት ዛሬ። እናንተ ያው ከአንድ ቦታ እነሱ ከተለያየ ቦታ ስለመጣችሁ ደስ ብሎናል። እናመሰግናለን። እናንተም ለራሳችሁ በሳጥን ውስጥ ምን አለ ውድድራችን ያው እንዳያችሁት አዝናኝ አስተማሪ ውድድሮች አሉ አይደለ? ነገሮችን የምታስተውሉበት፣ ነገሮችን በፍጥነት የምትከውኑበት፣ ከዛ በተጨማሪ ደግሞ ጨዋታዎቹ አዝናኝና አስተማሪ ናቸው። ይሄን ጨዋታ ማንም ያሸንፍ ይመስላችኋል? የትኛው ቡድን ያሸንፋል? እኛ ነና። ማንም ያሸንፈው? እኛ። ማን ያሸንፋል? እሺ ሁለታችሁም በእናሸንፋለን ሞራል ተሞልታችሁ ነው የመጣችሁት። ማን ያሸንፋል የሚለውን በጨዋታው መጨረሻ ላይ ዳኛ ውጤት ሲነግረን የምናቅ ነው የሚሆነው። ጨዋታችንን ከመጀመራችን በፊት ግን ሁልጊዜም እንደምናደርገው ቡድናችሁን ለመጥራት ያመቸን ዘንድ ለቡድናችሁ ስያሜ ትሰጣላችሁ። ስለዚህ ተነጋገሩና ለቡድናችሁ ስያሜ ስጡ። ተነጋገሩ። ጨረሳችሁ እናንተ? እንመጣለን። ማን አላችሁት ቡድናችሁ? ንስር። ኧረ ንስር ናቸው እነሱ። የንስር አይን ይባላል ብዙ ጊዜ ንስር። እሺ እናንተስ? አንበሶቹ። ለአንበሶቹ እንግዲህ ዛሬ ከንስርና ከአንበሳ የትኛው ያሸንፋል የሚለው እናያለን። እንስሳቱን አይደለም የምናወዳድረው፣ እናንተ ነው የምናወዳድረው። የትኛው ቡድን ያሸንፋል? ሁለታችሁም እኛ ብላችኋል። የቡድኑን አሸናፊ በስተመጨረሻ ምን ይሆናል? የመጀመሪያው የሳጥን ውስጥ ምን አለ ጨዋታችን ነገሮችን በማስተዋል የሚመልሱበት ጥያቄ ነው። የትኛው ቡድን ቀድሞ ይጀምር? እነሱ ይጀምሩ። ትጀምራላችሁ? ፈቃደኛ ሆኖ ምንም አላሉም። ታዛዥ ናቸው እነሱ። ስለ ታዛዥነታችሁ እናመሰግናለን። በትህትና እነሱ ሲባሉ እነሱ አላሉም፣ እኛ ብለዋል። ማን መቶ ያንሳ? ነስቲ ዲቦራ ትቀርቢያለሽ መሰለኝ። አንበሶቹ ዲቦራ አንሺና ሳጥን ውስጥ ምን አለ? አንዱን ዕጣ አንሺ የፈለግሽው ሳጥን ውስጥ ካለው ውስጥ ሳጥን ውስጥ ምን አለ? ትሄጂና ከቡድንሽ አባላት ጋር በጋራ ታነቡታላችሁ። አንበሶቹ ጥያቄውን አንብባችሁ ባላችሁ 30 ሰኮንድ ውስጥ ነው የምትመልሱት። ኮምፒውተር ሰዓት መቁጠር ይጀምራል። ለዚህ ጥያቄ 30 ሰኮንድ ነው ተሰጣችሁ እንድትመልሱ። በማንበብ ላገዛችሁ እችላለሁ። ለማንም የማልናገረው ለሰው ከነገርኩት የኔ ብቻ መሆኑ የሚቀረው ምንድነው? ተነጋገሩ። 30 ሰኮንድ አላችሁ። ሞክሩ። ባላችሁ 30 ሰኮንድ ቶሎ ሰዓታችሁ ያለቀ ነው። እየሞከሩ ብትሳሳቱ እኮ ሌላ ትላላችሁ። ሰዓታችሁ አልቋል። እያላችሁት ነበር እኮ ሚስጥር። ለምን አልተናገራችሁም?
30 ሰኮንድ ነው ያላችሁ ካልኩ ሰኮንድ ማለት ከደቂቃ በጣም ትንሽ ነው አይደለ? ካውንት ዳውን ነው 30 29 28 እያለ ቶሎ ይሄዳል። ባላችሁ 30 ሰኮንድ ቶሎ መመለስ ነው፣ ነገሮችን በፍጥነት የመከወን። በነገራችን ላይ እናንተ አሁን አድጋችሁ የሚሰጣችሁ የፈተና ሰዓት አለ አይደል? ከዚህ እስከዚህ ይባላል ክፍል ውስጥ ትፈተኑ። ብዙ አሁን ላይ በውጥረት ላይ ይዟችሁ ይችላል። እያደጋችሁ ስትሄዱ ግን በዩኒቨርሲቲ ሌቭል ስትፈተኑ የሚሰጣችሁ ሰዓት ይኖራል። ሰዓት ሊሚት ነው። በዛ ሰዓት ካልጨረሳችሁ ራሱ አብሶ ይሄ ኦንላይን ፈተና ሲሆን ይዘጋል ማለት ነው። ስለዚህ በፍጥነት መመለስ። አሁን መልሱን አውቃችኋል፣ ስታወሩ እየሰማሁ ነው፣ ግን አላወጣችሁትም። ሰዓታችሁ አለቀ ማለት ነው እንጂ ሚስጥር ነው። ትክክል ናት። አጨብጭቡላችሁ። ሳጥን ውስጥ ምን አለ? የመጀመሪያው ዙር ሁለተኛው ቡድኖች ያነሳሉ። ቅዱስ ላንተ ይቀርባል መሰለኝ። አንሳና ከቡድን ጋር አብራችሁ ታነባላችሁ። በጋራ አንብቡ። ጥያቄውን በማንበብ ላግዛችሁ እችላለሁ። ያላችሁ 30 ሰኮንድ ነው። ኮምፒውተር ሰዓት መቁጠር ይጀምር። ሁልጊዜም አብሬያችሁ እጓዛለሁ። የምትቆሙት እኔ ላይ ነው፣ ግን አንድ ቀንም ይቅርታ ጠይቃችሁኝ አታውቁም። እኔ ማን ነኝ? መሬት አይደለም፣ ጥላ አይደለም። ቶሎ ቶሎ በሉ። የማስተዋል ጥያቄ ነው። ሁልጊዜም አብሬያችሁ እጓዛለሁ። ሁልጊዜም አብሬያችሁ እጓዛለሁ። የምትቆሙበት ጫማ። ጎበዞች ጎበዞች። አሁንም ኖቲስ እንድታረጉ የፈለኩት ሁልጊዜም አብሬያችሁ እጓዛለሁ። መሬት አብራችሁ አይደለም ማለት የምትጓዘው፣ ያው መሬት ትሽከረከራለች፣ ግን ሁልጊዜም አብራችሁ በሄዳችሁበት እንትሄደው ጫማችሁ ነው። ይቅርታ ግን ጠይቃችሁ አታውቁም። እንደዚህ እያለፋችኋል። አሁን ከዛ እዚህ ድረስ አስመጣችኋል። እሺ ጫማ ነው። የመጀመሪያውን ዙር የንስሮቹ መልሱን ማግኘት ችለዋል። ካፍታ ቆይታ በኋላ ወደ ሁለተኛው ዙር ውድድራችን እናልፋለን። ካፍታ ቆይታ በኋላ ተመልሰናል። ሁለተኛው ውድድራችንን ለማድረግ አሁን ቀድሞ የሚያነሳው ቡድን እናንተ ናችሁ የምትሆኑት። ስለዚህ ኔክስት ምስክር አንሺ። ከንስር ግሩፕ ምስክር ታነሳለች፣ ከቡድኑ ጋር አንድ ላይ ታነባለች። አዎ ከሳጥን ውስጥ ምን አለ? አንድ ላይ ታነባላችሁ። ልክ ቅድም እንዳረጋችሁት እናንተ 30 ሰኮንዳችሁን ለመጠቀም ያረጋችሁትን አድንቄያለሁ። እሺ ጥርስ አለኝ አፍ ግን የለኝም። እኔ ማን ነኝ? ጥርስ አለኝ አፍ ግን የለኝም። ሞክሩ፣ ሰዓት እየቆጠረ ነው። በቆሎ በቆሎ አይደለም። ጥርስ አለኝ አፍ ግን የለኝም። ጓንት አይደለም። ሞክሩ። ማበጠሪያ አልተቻላችሁም። ንስር አልተቻለም። እሺ አዎ ማበጠሪያም ይሆናል። ለዚህ መልስ በነገራችን ላይ መጋዝም ይሆናል። መጋዝም ጥርስ አለው አይደል? አዎ መጋዝም ይሆናል፣ አፍ የለውም። ስለዚህ መልሳችሁታል ማለት ነው። አንበሶቹ እንዴት ናችሁ? ደህና ናችሁ? የእናንተ የመጀመሪያው ጥፋት ምን ነበር? ሰዓታችሁን አለመጠቀም አይደል? ወይም መፍራት የሚለው ነው። ምክንያቱም ሚስጥር ነው እያላችሁ አውቃችሁታል። ስለፈራችሁ ግን ሳትመልሱት ቀራችሁ፣ ሰዓታችሁ አለቀ። እነሱ ደግሞ ባላቸው 30 ሰኮንድ አያችሁ የመሰላቸውን ሁሉ ይጠራሉ። ስለዚህ እናንተም ከስህተታችሁ ተምራችሁ አሁን ቶሎ ቶሎ እንደምትጠሩ እርግጠኛ ነኝ። ጥያቄውን ማንሳት ትችላላችሁ። ዲቦራንሽ ሳጥን ውስጥ ምን አለ? ላነብላችሁ እችላለሁ። የእንቆቅልሽ ጥያቄ ነው። ኮምፒውተር ሰዓት መቁጠር ይጀምር። ስገዛው ጥቁር ከሰል የምታውቂው ነው ማለት ነው። ቡድንም አላማከርሽም። በእርግጥ ስላልተሳሳትሽ እሺ። ስገዛው ጥቁር፣ ስጠቀምበት ቀይ፣ ስጥለው ነጭ። እኔ ማን ነኝ? ያው ዲቦራ ገና ሳነባው ከሰል ብላለች። አዎ ከሰል ነው። በቤታቸው ያሉ ልጆች የማያውቁትን ማወቅ ስላለባቸው ነው ሙሉ ጥያቄውን ማነባው። አጨብጭቡ ለራሳችሁ ጎበዝ። ሳጥን ውስጥ ምን አለ ጨዋታችን እንደቀጠለ ነው። ካፍታ ቆይታ በኋላ እንመለሳለን። የመጀመሪያው ዙር ውድድራችንን አድርገናል። ወደ ሁለተኛው ዙር ውድድራችን ከማለፋችን በፊት ከእንግዶቻችን ጋር ትንሽ ቆይታ እናደርጋለን። እስቲ ወደፊት መሆን የምትፈልጉትን እንደገና ደግሞ የሀገር ፍቅር ስሜታችሁ እንዴት ትገልጹታላችሁ? ሀገራችሁን ወደፊት በምን አይነት ሙያ ላይ ተሰማርታችሁ ማገልገል ትፈልጋላችሁ የሚለውን ትነግሩኛላችሁ። ከእናንተ ልጀምር መሰለኝ። ቅድም ከነሱ ስለጀመርኩ ዲቦራ ቶሎ ብለሽ አሁንም ሳልጨርስ አልጀመርሽም? እሺ አንቺ ልጀምር። ሳድግ መሆን የምፈልገው ሳይንቲስት ነው። ሳይንቲስት መሆን ነው የምትፈልጊው? እሺ እስቲ ለሀገርሽ ያለሽን ስሜት ናጋሪ። ለሀገር ስሜት የለኝ።
ሀገሬ በቃ እወዳታለሁ። ምን ቢሆን ትያለሽ ወደፊት? እንደዚህ ቢሆን ለሀገሬ እንደዚህ ቢሆን እኔ እንዲያደርግላታለሁ የምትይው ነገር? ለሀገሬ ጥሩ ነገር እመኝላታለሁ። አንቺ ደግሞ ሳይንቲስት ሆነሽ ልታገለግያት እያሰብሽ ነው። ጥሩ እሺ። መናዬ ዶክተር። ስለዚህ ሕክምና ባለሙያ ሆነሽ ሀገርሽን ማገልገል ትፈልጊያለሽ። እስቲ ለሀገርሽ ያለሽን ስሜት ግለጪ። ማኩራት። ሀገርሽን ማኩራት ትፈልጊያለሽ። በሕክምናው ዘርፍ በደንብ ማገልገል ትፈልጊያለሽ አይደለ? እሺ። እኔ መሆን የምፈልገው ኳስ ተጫዋች ነው። ኳስ ተጫዋች ነው። ሀገሬን በቃ ማስከበር እፈልጋለሁ። ሀገርን ማስከበር የኳሱ ነገር አንገብግበዋል ማለት ነው አይደለ? በኳሱ ያው ኢትዮጵያ የሚታወቅ ነው ያለንበት ሁኔታ። ስለዚህ እሱ ነገር ስላበሳጨ ሀገርን ማስከበር ትፈልጋለህ በኳሱ ዘርፍ። ደስ ይላል። አጨብጭቡላችሁ ለሶስት ነው። ቅዱሴ ወደ አንተ መጣ። እኔ መሆን ፈልገው ሳድግ እኔም ኳስ ተጫዋች ነው። ወንዶቹ ወደ ኳስ ነው፣ አንተም እንደዛው። አንድ ቡድን ሆናችሁ ነው ተቃራኒ? እንዳሁኑ ተቃራኒ ለሀገር ነው ያኔ የምትጫወቱት። እሺ ሀገሬን ማስደሰት እፈልጋለሁ። ሀገርን ማስደሰት። አዎ ለሀገር ስትሰራ በአንድነት ማድረግ እፈልጋለሁ። ሀገሬን ከዚህ የበለጠ ማድረግ እፈልጋለሁ። ከዚህ በላይ ስሟ በደንብ እንዲገን ትፈልጋላችሁ አይደለ? ለሀገር ስንሰራ ሁላችንም በአንድነት በጋራ መሆን መቻል አለበት፣ በህብረት አይደለ? እሺ ልዩዬ? ሳድግ ፓይለት መሆን እፈልጋለሁ። ሀገሬን ደግሞ ማስኮራት እፈልጋለሁ። ሀገርሽን ማኩራት ትፈልጊያለሽ ፓይለት ሆነሽ። ጥሩ ነው። በመጀመሪያ ይሄን እድል ስለሰጠሽኝ አመሰግናለሁ። እሺ ምስክርዬ? ያኔ ኬሚስት ነው መሆን የምፈልገው። ልክ እንደሷ ኬሚስት መሆን እፈልጋለሁ። ለኔ ሀገር ማለት በቃ መግለጽ ይቻላል፣ ከቃላት በላይ ነው ለሀገርሽ ያለሽ ፍቅር። አዎ ቤተሰቦቼንም ሆነ ሀገሬን በጥሩ ባህሪ ወይም በጥሩ ውጤት ማስደሰት እፈልጋለሁ። ስለዚህ ነገ ሀገርሽን የምታኮሪ ዜጋ መሆን ትፈልጊያለሽ። ደስ ይላል። በጣም ትልቅ ምኞት ነው ያላችሁ ሁላችሁ። ስለዚህ አሁን ያላችሁ ምኞት መቀየር መቻል የለበትም አይደል? ሀገራችንን ማስጠራት የምንችለው የሀገር ስም ከፍ የሚለው የሌሎቹ ሀገራት ስም ከፍ የሚለው ስለሰሩ ነው አይደል? ስለዚህ እኛም ሀገር ከፍ ሲል ሁላችንም ስንሰራ ነው። እናንተ ደግሞ ነገ በእናንተ ጊዜ ትልልቅ ስራ ባላችሁት የስራ የሙያ ዘርፍ ላይ ተሰማርታችሁ ሀገራችሁን በታማኝነት በቅንነት በማገልገል ሀገራችንን ከፍ እንደምታደርጓት ተስፋ አደርጋለሁ። አጨብጭቡ ለራሳችሁ። ጥሩ፣ ወደ ሁለተኛው ዙር ውድድራችን እንላለን። ሳጥን ውስጥ ምን አለ? ማክቤል እየታነሳለህ። ሳጥን ውስጥ ምን አለ? የአሁኑ ጥያቄ የምልክት በምልክት የማስረዳት ጥያቄ ነው። ከዛ በፊት ሳትገልጠው ተነጋገሩ። ይህንን ጥያቄ ማን ያስረዳ፣ ማን ይመልስ? ተነጋገሩ። ማን ያስረዳ? የፈቀዳችሁለት። እሺ፣ ስለዚህ ማክቤል ራሱ እንዲያስረዳው ተስማምታችኋል። ማክቤል በምልክት ታስረዳቸዋለህ፣ እነሱ ይመልሳሉ። ያላችሁ 30 ሰኮንድ ነው። በ30 ሰኮንድ ውስጥ ቶሎ መልሱ፣ አታሳቂ። እሺ፣ ምንም አይነት የአፍ እንቅስቃሴ አይፈቀድም። አፍ ከተንቀሳቀሰ ጨዋታው እንደተሰረዘ ይቆጠራል። ኮምፒውተር ሰዓት መቁጠር ይጀምር። ጀምር። ጥሩ እያስረዳ ነው። እሺ፣ እየሞከራችሁ እንደ ቅድሙ ዝም አትበሉ። ሰዓታችሁን ተጠቀሙ። ገንፎ ገንፎ ገንፎ። እንዴት ተረዳሽው? አይ እንደዚህ እንደሰረገ እንደዚህ ሲያሸው ጎበዝ። ቤት ስራ ታግዛለህ ነው? ሲሰራ ነው የምታየው? አይቻለሁ። አይተህ ታውቃለህ ሲሰራ? አዎ። ቤት ውስጥ ወላጆች የተለያዩ ነገሮችን ሲሰሩ መመልከት ያስፈልጋል አይደለ? ከዛ ደግሞ እናንተን የማይጎዳችሁ ነገሮች ደግሞ መሞከር፣ ሙያ መልመድ ለራስ ነው ይባላል። ስለዚህ ማገዝ ግን እሳት መጠንቀቅ መቻል አለባችሁ። እነ ማሚ ሲፈቅዱ ብቻ ነው። ጥሩ። አሁን እሱ ገንፎ ሲሰራ ስላየ ልክ ሲታሽ ሲያሳያት ወዲያው ተረዳችሁ ማለት ነው። ከእናንተ ቡድን ማን ያስረዳል? እኔ ያስረዳለሁ። እሺ፣ ምስክር ታስረዳለች። ንስር ሂዱ አንሱ። ምስጋና ታስረዳለች። ንስር አንሺ። ከንስር ቡድኖች ሸፍነን እናንቺኛው። ይሄኛው ቡድን አይናገርም መቼም ለራሱ ሲል ከተናገረ የራሱን ነው የሚያስፈልግ። እሺ፣ ቶሎ ቶሎ ሞክሩ። ባላችሁ 30 ሰኮንድ ኮምፒውተር ሰዓት ነው። መራመድ፣ አፍ ማንቀሳቀስ አይፈቀድም። ደረጃ። ጥሩ እያስረዳችሁ። መኪና መኪና አይደለም እንዴ? ቶሎ ቤት ተጠቃሚ ሰዓት ሲል እያስረዳሽበት ያለው መንገድ መሰለኝ። እሺ፣ ካልሲ ካልሲ
አሁን የጠራኸውን ነገር አፍህ አይንቀሳቀስ። እንትን ጫማ አሁን የጠራኸውን ነገር እግሩን አሳየች። ሰዓታችሁ አልቋል። ጎማ ነበር። ጎማ መኪና እግር እኮ እንዲህ እኔም ግን ያሰብኩት እንዲህ ነበር። ጎማ አይደል እየተገፋ ስለምትጫወቱበት ልጆች ሲጫወቱ ስለማይ ግን መኪና ስትል አለች። የሰው መሄድ ነው። የመኪና ደግሞ ምንም አይደል፣ መጥፎ አይደለም። ሌሎች ጨዋታዎች ስላሉ ትሞክራላችሁ። አቻ ሆናችሁ ቅዱስ ተበሳጨ። ያስረዳችበት ትክክል አይደለም ነው እንጂ ቀላል ነበር ለመረዳት። አቻ ናችሁ፣ ችግር የለም። ዋናው ቁጥራችሁ ነው ማለት ነው። እሺ ወደ ቀጣዩ ዙር ከማለፋችን በፊት እስቲ ስለ ትህትና እናንሳ። ትህትና የመለወጥ ቃላቶች አሉ አይደለ? እናመሰግናለን፣ አመሰግናለሁ። አሁን አንቺ ቅድም ብለሽኛል እዚህ ስለጋበዛችሁኝ በቅድሚያ አመሰግናለሁ። ይሄ ምንድነው? ትህትና የተሞላበት ንግግር ነው አይደለ? ሰዎች ለተደረገላቸው ነገር ማመስገን። ከዛ በተጨማሪ ደግሞ ስትጠይቁ አንዳንድ ነገሮችን ምን ብላችሁ ነው የምትጠይቁት? ፕሊስ ይወራይ ፕሊስ አይደለ እንጂ ከጓደኛችሁ የሆነ እቃ ትፈልጉ አምጣው ነው እንደሚባለው አይደለም ማለት እባክህ ስጠኝ፣ እባክሽ ስጭኝ እንላለን። ይሄን ታደርጋላችሁ ትምህርት ቤት ላይ ከጓደኞቻችሁ ጋር ታደርጋላችሁ? አዎ ሁሉ ጊዜ ከሰዎች ጋር ሰላማዊ ግንኙነት እንዲኖራችሁ ትህትና የተሞላባቸውን ቃላቶች መለወጥ መቻል አለባችሁ። እሺ ሁሉ ጊዜም ለሚደረግላችሁ ነገር አመስጋኝ መሆን አለባችሁ። እስክሪብቶ ሲያውሷችሁ ነገር ሲያደርጉላችሁ አመሰግናለሁ። ከዛ በተጨማሪ ደግሞ ምን ነገር ስትጠይቁ እባክሽ እንዴት ልትሰጡኝ ትችላላችሁ በማለት ከሰዎች ጋር ያላችሁ ግንኙነት ጥሩ ማድረግ ይኖርባችኋል። እስቲ ልታቀርቡልኝ ይዛችሁልኝ የመጣችሁት ነገር አለ? አለ? አዎ አሉ። ሶስቱም ጋር እናንተ ጋር አለ። ደስ ይላል። ከማን ልጀምር? ከትንሿ ልዩ እያለ አንቺ ጋር እኮ እኔም ከትንሿ ልጀምር። ምን አለሽ የምታቀርቢልን? ግጥም። እሺ ግጥም ስለ አባት። እሺ አባቴ ንጉስ ቢሉ ንጉስ ለአሁን ስላልሰጠኝ ዓለም ያላወቀ ለእኔ ደስታ ስትል ራስህን አደቀቅ ስጋ የዛለ ጥስግን ይስቃል እንባን ካየሁት እንደሚከፋኝ ቀድሞ ልብ ያውቃል። አመሰግናለሁ አባ እወዳለሁ። ለአዳመጣችሁ አመሰግናለሁ። ጎበዝ። ለአባት ደስ የሚል ግጥም ነው የገጠምሽው። ከዛ በኋላ ደግሞ አባትሽ ላደረገልሽ ነገር ሁሉ አመሰገንሽው አይደል? ስለ ምስጋና እያነሳን ነበር እኛ። ደስ ይላል። ጎበዝ። ሌላስ ምንድን? እሺ ምስጋና። እኛም እናመሰግናለን። የግጥሜ ርዕስ እናቴ። እናት ለእናትሽ ነው። አንቺ ደግሞ እናቴ በውድቀቴ ጊዜ ከጎኔ ማላጣት በዚህ ቀፋፊ ዓለም እናቴ ብቻ ናት። ፍቅርን ሲገልጹ ቃላት ብዙ ይላሉ፣ እማላንቺ ሲሆን ቃላቶች ያጥራሉ። እወድሻለሁ ብልሽ ባንቺ መውደድ መጠን የኔ ምንም ነው እኔ ሰነፋ ልጅሽ ኖሬ የምበረታው እማ ባንቺ ከሆነ ኑሪልኝ። ለማን ነው? ለእናትሽ ነው የገጠምሽው? ደስ ይላል። ተከፋፍላችሁ የመጣችሁት ለአባትና ለእናት? እሺ ስለዚህ ይሄ ለእናንተ እናትና አባት ብቻ ሳይሆን ለሁሉም እናትና አባቶች ክብር ይሆንልን። አሜን። ቅዱስ ያንተ ሳለ ግጥም ይረስ እናቴ 9 ወር በሆድሽ ተሸክመሽኛል ያላንቺ ማንም እንደሌለኝ ታውቂያለሽ። እወድሻለሁ እናቴ ጠዋት እንቅልፍሽን እያጣሽ ሲከብደኝ እያስረዳሽ ምትልኪኝ እናቴ እወድሻለሁ። በትምህርቴም አስደስትሻለሁ። እወድሻለሁ እናቴ። ክብር ለሁሉም እናትና አባቶች ይሁኑልን። አሜን አይደለ? ወላጆች የልጆቻቸውን ደስታ ለማየት ለልጆቻቸው ደስ እንዲሰኙ ሲሉ የማያደርጉት ነገር የለም አይደለ? እናንተንም አሁን እዚህ ድረስ ይዞ ለቀረጻ እናንተ መታችሁ መወዳደር ፈለጋችሁ። ወላጆቻችሁ ባያመጧችሁ መምጣታችሁ አይደለ? እናታችሁ ነው እናንተን ይዛችሁ የመጣችሁት። እነሱም እናታቸው አባትም ይዞ ይመጣል። ስለዚህ ወላጆች የሚከፍሉት መስዋዕትነት ለልጅ ቀላል የሚባል አይደለም። ስለዚህ ሊመሰገኑ ይገባል። በቃላት አይገለጽም። ቃላት እያጠረሽ ነው ምስጋና። እናመሰግናለን። እሺ ወደ እናንተ መጣው ማክቢልዬ። ግጥም አለ? እሺ ደስ ይለናል። ከመሞቴ በፊት አንድ ቃል ልናገር። ምንም ዘመን የለኝ ከፍቅር በስተቀር ፍቅር አባቴ ነው የሚኮራ ለኔ ምንም አልቸገር እርሱ በመሆኔ ፍቅር እናቴ ናት ወልዳ ያሳደገችኝ የጨዋነት ትምህርት እያስተማረችኝ ፍቅር ወንድሜ ነው ጋሻዬና ጦሬ በሱ ነው የምኖረው እንዲህ ተከብሬ ፍቅር እህቴ ናት አዝላ ያሳደገችኝ የጨዋነት ትምህርት እያስተማረችኝ ፍቅር ህይወቴ ናት
ተወልጄ እስክሞት የነጻነት ክብርን ቆሜ የማይባት። ዛሬ ለወላጆች ትልቅ ምስጋና እየተካሄደ ነው ያለው። በሳጥን ውስጥ ምን አለ ዝግጅት? መናይ የለሽም ግን አላስጨንቅሽ። ካላችሁ ብቻ ነው አለሽ? የለሽም። እሺ ዲቦራ? እኔ አለኝ። እሺ ማቀርብላቸው ግጥም ርዕስ ስለ እናት። ስለ እናት። እናት ስትማታ ክፉ ትመስላለች፣ በሞት ስትለየን ታንገበግባለች። ጠፍጣፋ ድንጋይ መቀመጫ ነው፣ እናቴ የሌለው ሰው መጮቻ ነው። እናቴ አመሰግናለሁ። እናመሰግናለን። ሁላችሁም አጋጣሚ ተነጋግራችሁ ነው የሚመስለው የመጣችሁት፣ ግን ከተለያየ ቦታ ነው። ሁላችሁም ግን ስለ እናት አባት ለወላጆች ይዛችሁ የመጣችኋቸው ግጥሞች ደስ የሚሉ ነበሩ። የእውነት የእናትና የአባት ፍቅር በዚህ ብቻ የሚገለጽ አይደለም አይደል? በጣም ትልቅ ነው። ስለዚህ ሁልጊዜም እናትና አባቶች ምስጋና ይድረሳችሁ እንላለን። ወደ ሁለተኛው ዙር ሁለተኛ ጨዋታችን እናልፋለን። ስለዚህ ማን ያስረዳ? እሱ ያስረዳ። ቅዱስ ቅድም ቁጭ ካለበት አው ያስረዳ። እኔ ራሱ ባትሉ እሱ ይውጣመል ይመስለኛል። ቅድም በጣም ቀርብ ብለዋል አይደል? አላለህም? ቅዱስ አንደባበቅ። እኔ ግን ፊት ላይ ስሜት አይቻልም። ያን ያህል አይደለም። እሺ ሳጥን ውስጥ ምን አለ? ባለው 30 ሰኮንድ ውስጥ ቅዱስ አይቶ ያስረዳ። እንዳታሳያ አንተ እንዴት እንደምታስረዳ። ቆይ ጀምሩ ስል ነው የምትጀምሩት። ኮምፒውተር ሰዓት መቁጠር ይጀምር። ወረቀት ማስረዳት ትችላለህ። መጽሐፍ፣ እርሳስ፣ መጽሐፍ፣ ደብተር፣ መጽሐፍ። ጎበዞች። አሁንም ያንተ የማስረዳት ችግር ነው። መቸክቸክ፣ ያንተ የማስረዳት ነው። ማማሰል፣ እሺ መፈቅፈቅ። እሺ እሱን አሻሽሉት። እሱን አሻሽሉት። እንዴ አፈሙ አይናገርም። ሞክሩ። እሱን አሻሽሉት። እሱን አሻሽሉት። ወደዛ ማለት አይቻልም። እሱን አሻሽሉት። መቸክቸክ አይደለም። ጠረጴዛ መፈቀልኩና ታታችሁ። እሺ ሰዓታችሁ አልቋል። ሰዓታችሁ አልቋል። ምንድነው? እስቲ እንዳትነግር። አይደለም። እስቲ እኔ ላሳይሽ። ላጲስን ያሰብኩት እኔ መጀመሪያ ብትጽፈው ከዛ ብታጠፋው ወደ ይረዱት ነበር። ማስረዳት ይከብዳል አይደል? አዎ። ቆይ አንቺማ አንቺ ታስረጅናለሽ። እሺ ደስ ይላል። መጥፎ አይደለም። ሌሎች ጨዋታዎች ስላሉ ብዙ እድሎች ይኖራችኋል። እናንተ ጋር ማን ያስረዳ? ዲቦራ። ሳጥን ውስጥ ምን አለ? አንሺና ሳታሳይ ወደዛ ዞረሽ እዩ መጀመሪያ፣ ከዛ ታስረጃለሽ። ሳጥን ውስጥ ምን አለ? መልሰሽ ሸፍኙና ሳጥን ውስጥ አስቀምጪው። ባላችሁ 30 ሰኮንድ ውስጥ ታስረጃለሽ። እናንተ ቶሎ ቶሎ ትመልሳላችሁ። ሞክሩ። እነሱን አያችኋቸው አይደል? ግን ቶሎ ቶሎ ይሞክራሉ። ኮምፒውተር ሰዓት መቁጠር ይጀምር። አስረጃችሁ ቶሎ ቶሎ። ቃሪያ፣ ጥሩ። በርበሬ፣ አዎ ብለሻል። መና ሚጥሚጣ። ጎበዞች። የሚያቃጥል ነገር እንደሆነ ወዲያው ተረዳችሁ። በምንድነው? ፊቷ ላይ አይደል? አነበባችሁ፣ አቃጠላት። ጥሩ ነው። ጥሩ ነበር ሙከራችሁ። ሙከራችሁ ጥሩ ነበር። እንዴት ነው ጨዋታው? እንዴት ነው? ጥሩ ነው። ደስ ይላል። ጥሩ ነው። ስለዚህ እናንተም በቤታችሁ እንደዚህ መጫወት መቻል አለባችሁ። በቀጥታ ወደ ሶስተኛው ዙር ውድድራችን ነው የምናልፈው። ካፍታ ቆይታ በኋላ ስንመለስ ሶስተኛው ውድድራችን ይዘን እንመጣለን። የመጨረሻው ዙር ውድድራችን ምንድነው? ልክ እዚህ ጋር የተደረደረውን ነገር አንሱ ስል እኩል ማንሳትና የትኛው ቡድን ቀድሞ ያነሳል ነው። ስለዚህ አንተ ከሷ ጋር እንደዚህ ነው ውድድር ፉክክራችሁ ማለት ነው። 3 ለ3 እኔ የተለያዩ የሰውነት ክፍላችሁ እንድትነኩ ጠራለሁ ስላችሁ ግን ያንን ነው የምታረጉት። በአንሱ ባልኩ ሰዓት ነው የምታነሱት። ገብቷችኋል? ዝግጁ ናችሁ? ማንሳት ስል ታነሳላችሁ። እሺ መቼም ትከሻ አይሆንም አይደል? እሺ ትከሻ፣ ወገብ፣ እግር፣ ወገብ፣ እግር፣ ትከሻ፣ ወገብ፣ እግር፣ እግር፣ ትከሻ፣ ወገብ፣ ኧረ ወገብ፣ ትከሻ፣ ትከሻ፣ እግር፣ ትከሻ፣ ወገብ፣ እግር። ጠፋባችሁ። ወገብና ትከሻ፣ እግር፣ ወገብ፣ ትከሻ፣ ኧረ ትከሻ፣ ምስጋና፣ ወገብ፣ እግር፣ ወገብ፣ ትከሻ፣ ትከሻ፣ ወገብ፣ ትከሻ፣ ትከሻ፣ እግር፣ እግር፣ ትከሻ፣ ማንሳት። ይዘዋለች ዲቦራ። ዲቦራ እጅ ላይ ነው ያለው። ውይ ሀፒ ናት የያዘችው።
ለምንድን ነው ያላነሳችሁ? ይዤዋለሁ ነው እያልሽ ያለው? ዲቦራ እጅ ላይ ነው ያለው። አይ ያዛችሁና እንደዚህ ተቀማሙና ከዛ እሺ ዲቦራ እንደዚህ ሰረገስ በባሪታይ እሺ ሀፋፍ እንስጣት። የእናንተ ውጤት ሀፋፍ ሁለታችሁ ነጥብ ላይ ግማሽ ግማሽ ይጨመራል በዚህኛው ነጥብ። ስለዚህ ይሄኛው ቡድን አንድ አንስቷል፣ ይሄኛው ቡድን አንድ አንስቷል። እቺኛው ግማሽ ግማሽ አንድ ከግማሽ ያላነሳችሁት ግን ለምንድን ነው ያላነሳችሁት የሚመስላችሁ? እኔ ምስጋና ለምን አንቺም እንደዛው ቸኩለሽ ያላነሳችሁበት ግን መቸኮል ብቻ አይደለም፣ አላማችሁን መርሳት ነው። ምን መሰላችሁ? አሁን ዋናው ምንድነው ብያለሁ፣ ይሄን ማንሳት ነው አይደል? ነገሮች ላይ ትኩረት አለማድረግ። ዋናው የጨዋታው የማሸነፉ ትልቁ ድል የቱን ነው? ይሄን ማንሳት ነው አይደል? እዚህ ጋር የነበረው ነገር ይሄን ለማንሳት ያሉት ከዛ በፊት ያሉት ውጣ ውረዶች ናቸው። በህይወት ውስጥም ስታልፉ ብዙ ውጣ ውረዶች ይኖራሉ አይደል? ብዙ ነገሮች ይኖራሉ። እነዛን ሁሉ አልፋችሁ ግን አላማችሁን ካረሳችሁ እዚህ ጋር ያለው ውጣ ውረድ ድካሙ ምንም አይመስላችሁ። ምክንያቱም ያንን ነገር ለማግኘት እንደሆነ ታስታውሳላችሁ። አሁን የሆነ ሰዓት ወገብ ትከሻ እያልኩ ባስረዘምኩት ሰዓት የመሰላችሁት እንዴ ምናምን እያላችሁ ነበር አይደል? አትልም እንዴ እያላችሁ ነበር። ስሜታችሁን እያየሁ ስለነበር አይደል? እውነታ በቃ ያ ነው አያችሁ። ስለዚህ እናንተ አድርጋችሁ በህይወት ስትጓዙ ብዙ እንደዚህ ፈተናዎች የሆኑ ነገሮች ይኖራሉ፣ የሚያሰናክሏችሁ የሆኑ ነገሮች እነዛን ሁሉ ግን ማለት እናንተ ሁሉ ጊዜ አላማችሁ እዛ ጋር ለመድረስ ነው ያሰባችሁት አይደል? ስለዚህ እዛ ጋር ለመድረስ ስለሆነ ይሄንን አልፈዋለሁ እያላችሁ መሄድና እዛ ነገር ላይ ትኩረት ማድረግ መቻል አለባችሁ። እሺ በህይወት ውስጥ ሁሉ ጊዜ እንደዛ ነው ስትጓዙ፣ ትኩረት ማድረግ፣ አላማችሁን አለመርሳት፣ አለመዘንጋት ነው። እሺ ጎበዞች ወደ ቦታችሁ እናመሰግናለን። በጨዋታው ምን ተሰማችሁ? እስቲ ስሜታችሁን አጋሩ። ምስጋናዬ ካንቺ ልጀምር። ደስ ይላል ጨዋታ። ሌሎችም መጥተው እዚህ እንዲጫወቱ ጋብዛለሁ። ትጋብዣለሽ? በጨዋታው ደስ ብሎሻል? በጣም። እንዴት ነበር በማስተማሩስ? ያስተምራልም እያዝናና ያስተምራል አይደለ? ጥሩ። አዎ ነገሮች ላይ ትኩረት እንድታደርጉም ጭምር ይረዳችኋል። ልዩዬ አንቺስ? እኔ ደስ ብሎኛል ስለመጣሁ ደስ ብሎኛል። ሌላ ልጆችም እዚህ እንዲጋበዙ እየጋበዝሽልን ነው። እኔም እጋብዛችኋለሁ። እናንተም ስለጋበዛችሁልን እናመሰግናለን። ሌሎች ልጆችን ቅዱሴ ደስ ይላል በጣም ያስተምራል። ሌሎች መጥተው እንዲጫወቱ ትጋብዛለህ አንተ። ስለዚህ የሚያስተምርም የሚያዝናናም ጨዋታ ነው እያላችሁ ነው ያላችሁት። እናመሰግናለን። ንስሮቹ አንበሶቹ እሺ የተሰማችሁን ስሜት አጋሩን እስቲ። ማክቤልዬ እኔ ደስ ብሎኛል። በቃ መጀመሪያም እንደምናሸንፍ ታውቀው ነበር። ለማሸነፍ ስለመጣ ለማሸነፍ እየጣርክ ነበር። ጥሩ መና ጥሩ ነበር። ጨዋታው ላይ ምን ሀሳብ አስተያየት አለሽ? ደስ የሚል ነው። ዲቦራዬ እኔ ጨዋታው በጣም ወድጄዋለሁ። ደስ ይላል። እኔ ጨዋታው ስለተደሰትኩበት ሌሎችም እንዲመጡ ጋብዛለሁ። ጨዋታ አሸንፋለሁ ብዬ ስላሰብኩኝ ያሰብኩት ተሳክቷል። ደስ ብሎሻል? እሺ ደስታችን የሌሎችም ደስታ ነው ብላችኋል። እስቲ ውጤቱን እንግዲህ ያው መጨረሻ ላይ ነው የምናየው። አሸንፈናል እያላችሁ ነው እናንተ ግን። ስለዚህ እናንተም ሌሎችም ልጆች እንዲመጡና እንዲወዳደሩ እየጋበዛችሁ ናችሁ። እናንተም በቤታችሁ ያላችሁ ልጆች ሳጥን ውስጥ ምን አለ ላይ እንሳተፍ ካላችሁ ከስር በምትመለከቱት የቴሌግራም አድራሻችን ስምና ስልካችሁን ሳጥን ውስጥ ምን አለ ላይ መሳተፍ ፈልገን ነው ካላችሁ ደስ እያለን እንጋብዛችኋለን። ያው ተወዳዳሪ ልጆችም እናንተን ጋብዘዋችኋል። ግብዣችሁን አድርሻለሁ። ቀጣይ ለሚመጡት ደግሞ ስሜታችሁን ስላጋራችሁ እናመሰግናለን። ካፍታ ቆይታ በኋላ ከዳኞች ውጤት ሰምተን የምንመለስ ይሆናል። ከዳኞች ውጤት ሰምተን ተመልሰናል። የትኛው ቡድን ያሸነፈ ይመስላችኋል? እናንተ የትኛው ቡድን ያሸነፈ ይመስላችኋል? እኛ። እሺ ሁለታችሁም አሁንም የእኛነት መንፈስ ላይ ነው ያላችሁት። በደረሰን ውጤት መሰረት የማስተዋልና የእንቆቅልሽ ጥያቄዎች ነበሩ። ትልቅ ጨዋታ ነው ይሄ ጨዋታ አይደል? ነገሮችን አስተውሎ እንቆቅልሽም ድብቅ ነገሮችን የመፍታት አይደል? ችግሮችን የመፍታት የተደበቁ ነገሮችን የማወቅ ጥበብ ይጠይቃል። ስለዚህ እነዛን ጥያቄዎች በመመለሱ ንስሮች ሁለቱንም መመለስ ትችላችኋል። እናንተ ደግሞ የማስተዋልና የእንቆቅልሽ ተጠይቃችሁ ነበር። አንድ እንቆቅልሹን ጥያቄውን ሁሉ ሳልጨርስ ዲቦራ ካፌ ነጥቃ መልሰዋለች። ስለዚህ 1 እና 2 መልሳችኋል። በቀጣይ የነበሩት በምልክት የመግለጽ ውድድር ላይ ንስሮቹ ምንም መመለስ አልቻላችሁ። ስለዚህ ያው እነዚህን ጨዋታዎች ልምምድ ማድረግ መቻል አለባችሁ። እናንተ ደግሞ ሁለቱንም መመለስ ትችላችኋል። የመረዳቱም የማስረዳቱም ጉዳይ እናንተ ጋር ጥሩ ነበር። የመጨረሻው ውድድር ቀድሞ ባነሳ ነበር።
ይሄኛው አንድ ከግማሽ ነጥብ ተሰጥቷቸዋል። ዲቦራና ቅዱስ እኩል ይዘነዋል ስላሉ እኩል አካፍለናቸዋል። ስለዚህ የንስር ቡድኖች 3 ከግማሽ በማግኘት የአንበሶቹ ቡድኖች ደግሞ 5 ከግማሽ በማግኘት የዛሬው ውድድር ተጠናቋል። ለሁለታችሁ ማጨብጨብ። በውድድር ውስጥ ማሸነፍ መሸነፍ ሁልጊዜም አለ። ሁልጊዜም ግን ለማሸነፍ መጣር ያስፈልጋል። ይሄ ደግሞ ጨዋታ ነው። ዋናው ነገር በጨዋታው እንድትዝናኑበት ከዛም ባለፈ ደግሞ በሚደረጉት ጨዋታዎች እንድትማሩበት ጭምር ነው። እነዚህን ውድድሮች እናንተ እዚህ ተወዳድራችሁ ብቻ በመሄድ ሳይሆን እቤት ውስጥም ከእናት ከአባቶቻችሁ ከወንድሞቻችሁ ጋር መጫወት መልመድ መቻል አለባችሁ አይደል? እነዚህ ጨዋታዎች ቤት ውስጥ በቀላሉ ልታዘጋጇቸውና ልትጫወቷቸው የምትችሏቸው ጨዋታዎች ስለሆኑ እቤታችሁ ሄዳችሁ እንድትጫወቱ እናንተንም አደራ እላለሁ። ምክንያቱም በጨዋታ ብዙ ጥቅሞች ስላሉት ማለት ነው አይደል? ከጨዋታነቱ ባለፈ ይህን እንድታደርጉ መክራለሁ። የዛሬው ዝግጅታችንን እናጠናቀናል። እዚህ መታችሁ ስለተወዳደራችሁ እነዚህን ስጦታዎች ሰጣችኋለሁ ማለት ነው። ውሰዱ አንዳንድ። እሺ እናንተም አንዳንድ ውሰዱ። እናንተም በቤታችሁ ሆናችሁ በቴሌቪዥን መስኮት የምትከታተሉ ልጆች እኛም እንሳተፍ እንወዳደር ካላችሁ ከስር በምትመለከቱት የቴሌግራም አድራሻችን ስምና ስልካችሁን ሳጥን ውስጥ ምን አለ ላይ መሳተፍ ፈልገን ነው ብላችሁ ከጻፋችሁ ደስ እያለን እንጋብዛችኋለን። የዛሬዎቹ ተወዳዳሪዎቻችን እዚህ ድረስ ስለመጡ እናመሰግናለን። ለራሳችሁ አጨብጭቡ። እስከ ሳምንት፣ መልካም ሳምንት።